በሀኒቾና በእዝራ የተደሰተ ካለ በላይ ያሳየኝ። እውነት ለመናገር እኔ በጣም ደስ ብሎኛል። ከአሴር ጋር መሆን ካልቻለች ከእዝራ ጋር በመሆኗ በጣም ደስተኛ ነኝ። እዝራ በጣም መልካምና ደስ የሚል ልጅ ወይም ደግሞ የሀብታም ልጅ ነው። ስለዚህ ለሀኒቾ እውነትም ይገባታል። እስከዛሬ ድረስ ያሳለፈችው ሲቃይና መከራ ብዙ ስለነበረ ስለዚህ ካሁን በኋላ ከእዝራ ጋር ያላትን ግንኙነት ጠበቅ አድርጋ ትቀጥላለች ማለት ነው። ሀኒቾ እንኳን ደስ ያለሽ፣ የምትወጂውንና የምታፈቅሪውን ስላገኘሽ ደስ ብሎናል ማለት ነው። አሴር እንግዲህ ፈጣሪ ያጽና። ሰው የወደደውን ማጣትና የወደደውን መለየት በጣም ከባድ ነው። ነገር ግን ከዛች ማን ነበረ ስሟ ከመክሌት ጋር ይሆናል ብዬ አስባለሁ። ምክንያቱም መክሌት በጣም ተወደዋለች፣ ታፈቅረዋለች። በዛ ላይ ደግሞ እንግዲህ የእነሱ ህይወት በድጋሚ ወደ ጎዳና ስለተመለሱ ምናልባትም የሚያዋጣው እሱ ይሆናል ማለት ነው። ውድ ቤተሰቦቼ የሀኒቾን ደስታ የሚያስደስታችሁ ወይም ደግሞ ሀኒቾ ተደስታ ማየት ደስ የሚላችሁ በላይ ካሳዩኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የኔ እንቁዎች ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ ወይዘሮ ሜላትም ዛሬ የሆነ ነገር ይከሰትላታል ብዬ አስባለሁ። ሜሮንና እርግብ ሁላችንም እንደምናውቀው ተገናኝተዋል፣ አንድ ላይ ሆነዋል። ስለዚህ የወይዘሮ ሜላትን ነፃነትና ወይም ደግሞ ምንም እንዳላደረገች ጠንቅቃ ሜሮን ስለምታውቅ እውነትም ወይዘሮ ሜላት ወዳለችበት ሄዳ ነፃ ታወጣታለች ብዬ አስባለሁ። ነገር ግን ይህንን ስታረግ ደግሞ ለራሷ መስዋዕትነት መክፈል ይኖርባታል። ለምን ካላችሁም ሜሮን ያን ሰውዬ ጠርታ ባዩሽን እንድገላት ያደረገችው እሷ ስለሆነች ወይም ደግሞ ቪዲዮ ቀርጻ የያዘችውም እሷ ስለሆነች፣ ስለዚህ ውድ ቤተሰቦቼ ሜሮን ትታሰራለች ብዬ አስባለሁ። ነገር ግን ወይዘሮ ሜላት ነፃ ትወጣለች። ይህም የሚሆነው እንግዲህ ሜሮንና እርግብ ቀና አመለካከት ኑሯቸው እውነታውን ከተናገሩ ነው። ያለበለዛ ግን ወይዘሮ ሜላት አሁንም ቢሆን በዛ እስር ቤት መቆየቷ የማይቀር ነው። ሌላው አቶ ቃለአብ እስካሁን ድረስ አልታየም ወይም እስካሁን ድረስ ብቅ አላለም። ምንድን ነው ሚስጥሩ? ነገሩስ ምንድን ነው? ቤተሰቦቼ ለምን እስካሁን ድረስ አልታየም? ተደብቆ ሊቀር ነው ድራማው እስከሚያልቅ ድረስ ወይስ ሌላ ነገር ይከሰታል? ለእኔ ግራ ገብቶኛል ለመናገር። ሌላው ሀኒቾ እንግዲህ ወደ ወይዘሮ ሜላት ቤት እንደማትመለስና ካሁን በኋላ ከአቶ ኖላዊ ጋር እንደምትኖርም ነው የወሰነችው። እንግዲህ ወይዘሮ አስቴር ሄዳ ጠይቃታለች፣ አቶ መስፍን ሄዶ ጠይቋታል። ምናሴ ብቻ ያልሄደ የለም ያልጠየቃት የለም። ነገር ግን ከአቶ ኖላዊ ጋር መቀጠል እንደምትፈልግና በጭራሽ እሱን መተው እንደማትችል፣ እንደውም ወይዘሮ ሜላትንም ራሱ እስር ቤት ልጠይቃት ሄዳ እያለ ለምንድን ነው ከቤት ማትሄጂው ለምን ጠፋሽ ብላ ብትላትም አይ ካሁን በኋላ ከአባዬ ጋር ነው መኖር የምፈልገው፣ እሱ ብቻውን ነው፣ እሱን በጭራሽ በምንም የማልደራደርበትና በምንም የማልቀይረው አባቴ እስከሆነ ድረስ ከእሱ ጋር ነው መኖር የምፈልገው ብላ ትክክለኛ መልሱን ለወይዘሮ ሜላትም ቢሆን ነግራታለች። እናንተስ እንዴት አያችሁት? እስከ ዛሬ ድረስ እኔ ራሴ በበኩሌ ሀኒቾን እየወቀስኳን ነበር። ለምን ካላችሁኝ እንዴት አቶ ኖላዊን ትተወዋለች? ያን ያክል ቃል ስትገባለት የነበረችው ወይም ደግሞ አንተን ትቼ መኖር አልችልም፣ እኔ ካንተ ጋር ነው ህይወቴ፣ አንተን ካጣ ወይም አንተን ከተለይቼ ከኖርኩ ጭራሹንም ህይወቴ ልክ አይሆንም እያለች ከዚህ በፊትም እንደምናስታውሰው ቃል እየገባችለትና እየነገረችው ነበር። ነገር ግን ወዲያው እንደተዋወቀች ከቤተሰቦቿ ጋር ሁሉንም እርግፍ አድርጋ ትታ ህይወቷ እዛ እንደቀጠለ ነበር። ነገር ግን አሁን ወደ ራሷ መለስ ብላ ወደ አባቷ ተመልሳለች። መሆን ያለበትና ያደረገችው በነገራችን ላይ ምክንያቱም እነ ሰላምም ሆነ ምናሴ ወይዘሮ ሜላት አቶ መስፍን ከማለቴ ከሀኒቾ ውጭ መኖር ይችላሉ። አቶ ኖላዊ ግን ከሀና ውጭ መኖር አይችልም። ሀና ናት ልጁም እህቱም እናቱም ሚስቱም ብቻ ሁሉም ነገሩ፣ እናቱም በሉት ብቻ ሁሉ ነገሩ ናት። ስለዚህ ከአቶ ኖላዊ ተለይታ እዛ ቤት ቆየች ማለት የአቶ ኖላዊ ህይወት ምስቅልቅሉ ይወጣል፣ ጤና ያጣል። ብቸኝነት በጣም ከባድ ነው በነገራችን ላይ እግዚአብሔር ነው። ያው በተለይ ማለት እንደኛ ልክ በአረብ ሀገር የሚኖር ሰው ያውቀዋል ብዬ አስባለሁ። ብቸኝነት በጣም ከባድ ነው። ከቤተሰብ ርቆ መሄድ፣ ባጠገም ማንም አለመኖር፣ ብቸኝነት መሰማት፣ ሁልጊዜ ስትነሱም ስትቀመጡም ምግብ ስትበሉም ብቻ ሁልጊዜ ብቸኝነት
በጣም ከባድ ነው። ያለፈበት ወይም የኖረበት ያውቀዋል ብቸኝነትን። ስለዚህ አቶ ኖላዊም ቢሆን እስከዛሬ ድረስ እንግዲህ ከህፃንነቷ ጀምሮ ከሀኒቾ ጋር በጣም ብዙ ነገር አሳልፈዋል። ብዙ ነገር አድርገዋል። ክፉንም፣ ደጉንም፣ መልካሙንም፣ ህመሙንም፣ ደስታውንም ብቻ በጣም ብዙ ነገር አሳልፈዋል። አሁን ግን እሷን አቶ በተለይ አንድ ሰው ተለቅ እያለ በሄደ ቁጥር ብቻውን ሲሆንና ብቸኝነት ሲሰማው ታውቁታላችሁ። እንኳን አይደለም ትልቅ ሆኖና በወጣትነት እድሜም ቢሆን ብቸኝነትን መጋፈጥ በጣም ትልቅዬ ጦርነት ነው። እግዚአብሔርን እውነት ነው የምላችሁ ቤተሰብ፣ ብቸኝነትን እንደ መጋፈጥ ትልቅዬ ጦርነት የለም። በጣም ብዙ ነገር ያሳጣል ብቸኝነት። እንጃ ቃላት አይገልጸውም እውነት። እና አቶ ኖላዊ አሁን ሀኒቾ ስለሄደችለት በጣም ደስተኛ ነው። ያው ከቤተሰቦቿ እንድትነጠል ባይፈልግም፣ ከቤተሰቦቿ ርቃ እንድትቀመጥ ባይፈልግም፣ ነገር ግን ከሱ ጋር በመሆኗ ደግሞ በጣም ደስተኛ ነው። እሷም ብትሆን ከዛ ቤት ከምትኖር ይልቅ ከአቶ ኖላዊ ጋር ወይም ከአባቷ ጋር ብትኖር ደስተኛ ናት። ደስታዋ የሚመለስላት እንደዛ ይመስለኛል። ስለዚህ ትክክለኛ ውሳኔ ነው የወሰነችው ማለት ነው። ውድ ቤተሰቦቼ የእዝራና የሀኒቾ ጉዳይ ደግሞ በጣም ደስ የሚል ነው። እንግዲህ ታርቀዋል፣ አንድ ላይ ሆነዋል። ካሁን በኋላ ደስ የሚል ህይወት ያሳልፋሉ ብዬ አስባለሁ። ሀናም ብዙ ሲቃይና መከራ ደርሶባታል። ሌላው ደግሞ ጽናት እንግዲህ በመካከላቸው ገብታ ለሀና ትተኛላታለች ብዬ በጭራሽ አላስብም። እንግዲህ እዝራና ሀኒቾ ታረቁ የሚባለውን ነገር በተለይ ስሰማ አላቅም፣ በሰላም የምትቀመጥ አይመስለኝም። ያ ጅል ቅዱስ ተብዬው ደግሞ እሷ ለምትፈልገውን ነገር ለማድረግ ወደኋላ አይልም። ስለዚህ እኔ እፈራላታለሁ ሀናን የሆነ ነገር አድርጋ እንዳትጎዳት። በነገራችን ላይ ቅዱስ ግደልልኝ ብትለው እምቢ ብሏታል። ሌላ ሰው ቀጥራም ልታስገድላት ትችላለች፣ አይታወቅም። እዝራ ካሁን በኋላ ሀኒቾን ካልተንከባከባትና ካጠገቧ ካራቀ ወይም ደግሞ በምትሄድበት መንገድ ሁሉ አብሯት ካልሄደ ትልቅዬ ችግር ነው የሚፈጠረው። ጽዮን በጣም እዝራን ስለምትወደውና ስለምታፈቅረው ሞታም ቢሆን የራሷ ማድረግ ትፈልጋለች። ስለዚህ በቀላሉ ሀናን ትፋታታለች ብዬ አላስብም። ሀና ደግሞ ሞኝና የዋህ ናት። ታውቃላችሁ፣ በጣም ሰውን ታምናለች። እንግዲህ ቅዱስ ነይ ቶሎ ብሎ በድንጋይ ፈንክቶ ሊገላል ነበር። ያንን ነገር ግን እንደምንም ማለት ስለማታውቅ አለፈችው። በድጋሚ ቀጥሯታል። በድጋሚ ቀጥሮም ደግሞ ያው የፈለገውን ነገር ባይወስድም ሊጎዳት ፈልጎ ነበር እና የዋህነቷና መልካምነቷ ደግሞ ይጎዳታል ብዬ አስባለሁ ውድ ቤተሰቦች። ምክንያቱም በጣም የዋህነት ሲበዛና ሰው ማመን ሲበዛ ራስን ነው የሚጎዳው። እውነት ሰው ማመን በጣም ከባድ ነው። የሰው ልጅ አይታመንም። በጣም ከባድ ነው። የሰውን ልጅ እንደማመን ከባድ ነገር የለም። ደግሞ በተለይ እንደ ሀና ውስጡ መልካም የዋህ ቀና አስተሳሰብ ያለው መልካም ነገር የሚያስብ በዛ ላይ ደግሞ እንደ ጽዮን አይነቱ ውስጡ መሰሪ የሆነና መልካም መስሎ ቀርቦ እንግዲህ ከቤታቸው ድረስ እየሄደች ነው ካያችሁ። ከቤታቸው ድረስ የምትሄደው ደግሞ ለማጣራትና ስለ ሀና ማንነት ወይም ስለ እነ ሰላም ማንነት ለማወቅ እንጂ ሌላ ነገር ፈልግ አይደለም። ስለዚህ ይህን ነገር የተረዳቻትና እየደረሰችባት ይልቅ ሰላምዬ በጣም ነቄና ጎበዝ ስለሆነች ይህን ነገር ተረድታታለችና ውድ ቤተሰቦቼ ባትጎዳት መልካም ነው ብዬ አስባለሁ። እንግዲህ እስኪ የዛሬውን ፓርት ደግሞ የምናየው ይሆናል። የጽዮንና የእዝራን ወይም ደግሞ የሀኒቾንና የእዝራን ጉዳይ በዛሬው ዕለት የምናየው ወይም ትክክለኛ ፍቅራቸውን የምናይበት ይሆናል። ስለ ወይዘሮ ሜላትም እንደዛው። ውድ ቤተሰቦቼ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፕሊስ ላይክ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ። ባባይ